ካንተ ጋር ነበር ተደውላልኝ እንዳትመጪ አልኳት። እንዳትመጪ ብያት ያው ዛሬ ደውላ ነው መጥቻለሁ ብላለች። ችግር የለብኝም አናግራታለሁ፣ አወራታለሁ። ግን ከአዲስ አበባ ቡታጀራ ድረስ የሚያስመጣ ምን አይነት ኬዝ ቢሆን ነው አውቃለሁ። ያለንበት ነገር ትንሽ ይከብዳል። ህያብን ያው ህይወት ይፈትናል አይደል? በጣም ብዙ ነገር ብዙ ውጣ ውረድ ይመጣብሃል በቃ ላይፍ ላይ። ያን ነገር በፍቅር የሚታለፍ ነገር በፍቅር ታልፋለህ። ኖርማል ጉልበት የሚፈልግ ነገር ካለ በጉልበትም ታልፋለህ። ብዙ በጸሎትም ታልፋለህ አይደል? ይሄን ያህል እኔ የህያብ ዘመድ ሆና እኔ ማላቃት ከአዲስ አበባ ቡታጀራ ድረስ መጣ ኤፍሬምን ማግኘት ፈልጋለሁ። እኔ ሲደውልልኝ ግራ ነው የገባኝ። እኔ አሁን ያጠፋሁትን እንድትነግሪኝ እፈልጋለሁ። ምን አጥፍቻለሁ? ህያብን ላሰድባት እችላለሁ። ከሰው ጋር የተሻት ሊሆን ይችላል። እኔና ህያብን ልትወጪኝ ትችያለሽ። ከሌላ ሰው ጋር ሆና ከሌላ ሰው ጋር ስታይ ልትናደጂ ትችያለሽ። አንቺ ብቻ አይደለሽም፣ እኔም እበሳጫለሁ። እኔ ከሌላ ሴት ጋር ብታይ እርግጠኛ ነኝ በጣም ትናደጃለሽ አይደል? እኔና ህያብን ስለምትወጪኝ ሊሆን ይችላል። እኔ የህያብ ዘመድ ነኝ ከአዲስ አበባ ቡታጀራ ድረስ መጣለች ብሎ ሲደውልኝ በጣም ነው የደነገጥኩት። ያው እሷ ትክክል ነች። እንደ አንድ ቤተሰብ ወይ ደግሞ እንደ ዘመድ ለዘመዷ ትደራለች። ያው ማንኛውም ሰው ለቤተሰቡ ያደላል ወር ነው ለቤተሰቡ ያግዛል። ይሄ እንደዛ ነው። ግን አሁን አንተ ጋር ያለው እውነታ ለሱ አስረዳት አንተ ብቻ ማለት ነው። እኔ እንደዚህ አሁን እኔ ኮኪ እየነገርኳት ነው። እኔ እግዚአብሔርን እየነገርኳት እኮ ነው። እናቴ ያጠፋሁት ነገር ካለ ነገርኛ። የህያብ ዘመድ ልትሆኚ ትችያለሽ። ጥፋቴን ነገርኝና በቃ ጥፋቴን ላርም። አሁን ንገርሽ። እኔ አሁን ይሄ የምታሽበት ነገር ይሄ ነገር ቡኑ ባክ እኔ ነግርሽ ነበር፣ ግን ከሶስተኛ ወገን መስማት ስለሌለብሽ ብዬ ነው። አሁን ከኤፊ ከራሱ ኤፊ ያለበትን ነገር መስማት ስላለብሽ ነው። አሁን አንቺ ምን እንደምትይው ኤፊ ቤት ዘመድሽን በእርግጥ እንትን እያላልን ይችላል። ኤፊ ሰላም፣ ውድና የተከበራችሁ የኛ ቤተሰቦች ሰላማችሁ ይብዛኛ። ደህና ነን እግዚአብሔር ይመስገን። ባህል አሪፍ እንደነበር ተስፋ እናደርጋለን። እኛ ጋር አሪፍ ነበር፣ ደስ የሚል ባህል ነበረ እና ቤተሰብ ዛሬ አንድ ለየት ባለ ቪዲዮ መጥቻለሁ። አንድ ልጅ የሆነ ሰውን አገናኘኝ ብላኝ በጣም እያስጨነቀች ነውና ኢቭን ኢንስታግራም ላይ ገደወለች፣ ነገር ላይ ገደወለች ያስጨነቀች ነውና ከአዲስ አበባ ነው የምመጣው። የመጣችው ከአዲስ አበባ ነው እና እዚህ ራሱ እንዳትመጪ ብያት ነበር። ለምን እንደመጣችም በጣም ግራ ገብቶኛል። እና ያ ሰው ኤፊ ነው፣ የኤፊ የሚስቱ ዘመድ ነች። ያው ህያብን ታውቋታላችሁ። አሁን ኤፊ ያለበትም ነገር ጥሩ ነገር ላይ አይደለም ያለው ኤፊ ራሱ እና ልጅቷ የኤፊ ዘመድ ነኝ አለች። የሆነ ሰዓት ላይ ታላለች አንድ ላይ ከኤፊ ጋር እና በመሃላቸው ዳጊ እየገባ በጣም እየወደበተ ነው ያለው። እኔ ምን ማለት እንዳለብኝ ያገብቶኛል። ዳጊ ብቻ ያው በሰው ህይወት አይገባም፣ ዳጊ ብቻ በጣም የሚደብር ነገር ነው። እና ልጅቷ እንዳትመጪ ብያት ከአዲስ አበባ እዚህ ድረስ መጣለች። ኤፊን በጣም ነው የምፈልገው እያለች ነው። እስቲ እሷን ትመጣለች። እሷንም ምን እንደሆነ ባላቅም ኤፊ በጣም ተጨንቋል። ኤፊ ጥሩ ሙድ ላይ አይደለም ያለው። ህያብ ላይ መሀላቸው እየገባ በጣም ነገሮችን እያበለሻሸ ነው ያለው። ኤፊና ህያብ በጣም ደስ የሚሉ ጥንዶች ናቸው እና ያ ነገር እንዳለ ሆኖ እቺ ልጅም ለምን እንደመጣች እስቲ ተስፋ አደርጋለሁ ይሄ ነገር ትፈታው እንደምትችል ከእግዚአብሔር ጋር። እኔ በቃ ማለት ያው ስልኬ ቢዚ ሆና እኔ ቢዚ ሆንኩኝ። ኤፊ ራሱ ደውዬለታለሁ። ኤፊ ራሱ በጣም ግራ ገብቶታል። ያለበት ሙሉ ጥሩ ሙድ ላይ አይደለም ያለው። ልጅቷ ከአዲስ አበባ ነው ቡታጀራ ሳቋርጣ የመጣችው። ኢንስታግራም ደውላለች፣ ያልደውለችበት ነገር ላይ የለም። እና እንዳትመጪ ብያት ቅድም ደውላ ነው ቡታጀራ ገብቻለሁ እና ኤፊን አገናኝ ብላ ስትለኝ ነገር ማለት ሳልቻልኩኝ ያለኝ አማራጭ ማገናኘት ብቻ ነው። ለዛ ስለሆነ ብቻ ነው አሁንም ቀጥታ እናንተ ከይሻት የመጣሁት ልጅቷን። እስቲ መልካም ነገር እንደፈታ ተስፋ አደርጋለሁ። እኔ በጣም ጨንቆኛል እና የራሱ በጣም ልጅቷን ካወራሁት በኋላ ግን አይምሮ ትክክል አይደለም። በጣም ድብርት ገብቻለሁ የራሱ እኔ እንጃ ብቻ እኔ አላቅም። መልካሙን ነገር እንደሚስተካከል ተስፋ አደርጋለሁ። ነገሮች ተበላሽተዋል በመሃላቸው። እስካሁን ነገሮች ሁሉ ሰላም ነበሩ፣ አሪፍ ነበሩ ነገሮች ሁሉ። ዳጊ ባል ጀማላቸው ከገባ በኋላ ነው ይሄው ነገር የመጣው። እስቲ ልጅቷን መጣ ምን እንደምታረግ ልጅቷ የመጣችበት ነገር ለመልካም እንደሚሆን ተስፋ አደርጋለሁ። ብቻ እኔ በቃ እኔ ልል የምችለው በየትኛው ፍቅረኛሞች መሀል ሁለት ሶስተኛው ጣልቃ መግባት የለበትም እንደኔ
አሁን እነዚህ ኤፊና ህያ እስካሁን መልካም ነገር ላይ ነበሩ። ፍቅራቸው የሚያስቀን ደስ የሚያይ ነገር ነበር የነበራቸው። ትናንትና ዳጊ ይባል ልጅ መጣ። ዳጊ መጥቶ መሀላቸው በጠበጣቸው። ያ ነገር የተፈጠረው ብቻ በጣም ይደብራል። እንደኔ በጣም ደብሮኛል። የሚደብር ነገር የተሰራው ነገር ኤፊን በማውቀው ልክ ኤፊን በጣም በምቀርበው ልክ ኤፊን እንደዚህ አልነበረም። እማላውቀው ኤፍሬም ነው የሆነብኝ። በቃ ማለት በጣም ድብርት ውስጥ ገብቷል ኤፍሬም ራሱ። እያብም እዚሁ ስልቶ እንደሚችል ተስፋ አደርጋለሁ። እያብም እዚሁ ውስጥ ነች። ልጅቷ የመጣችው ለዛ ብለዋል ከአዲስ አበባ ድረስ። ልጅቷ ራሱ ከአዲስ አበባ አቋርጣ እዚህ ድረስ የመጣችው ለዛ ይሆናል። ያው የህያብ ዘመር ስለሆነች ህያብ ያለችበትን ነገር ታውቃለች በደንብ ስለምታውቅ እስቲ ያለችበትን ነገር እንድታበራራልኝ እፈልጋለሁ። ካልመጣው ብላ ነው የመጣችው። እኔ እንዳትመጪ ብያት ነበር እውነት ለመናገር። ኤፊም ድብርት ውስጥ ነው ያለው። እሷም ብቻ ልጅቷ ትመጣለች ታዩታላችሁ። ህያብ ራሱ ይኸውልሽ መስማት ያለብሽ ኤፊና ኤፊን ብቻ ነው። ምናልባት ማነው ያ ዳጊ አብሮ አደግሽ ምናምን ጓደኛሽ ሊሆን ይችላል። ግን አብሮሽ በትዳር ረጅም የህይወትሽ ኑሮ ሊገፋ የሚችለው ኤፍሬም እና ኤፍሬም ብቻ ነው። ዳጊ ማለት ሶስተኛ ሰው ነው። ብዙ ነገሩን የምታውቂው ኤፍሬም ነው። ይሄ ከእናት ቤት ከወጣሽ በኋላ እናትም አባትም የሚሆንሽ ኤፍሬም ነው። አንቺም ልክ እንደሱ ለሱ እናቱም አባቱም የምትሆኚው አንቺ ነሽ። ትዳር ማለት ትልቅ ነገር ነው። ሚስት ማለት የባል ራስ ነች። በቃ ማለት ይሄ ሶስተኛ ወገን ገብቶ መሀላችሁ ላይ ነገርን ወደዛ ሊያደርግ የሚገባ ነገር አይደለም። ማለችሁ የተፈጠረው ነገር ማለት ነው። እና ዳጊ የምትባል ሰው ደግሞ በጣም ይሄ እኔ እንደ እንትልም በቃ አይሆንም። ይሄ ሶስተኛ ሰው ላይ ወገን እንትን ብለህ እስካሁን አንተ እያብን ፈልጋት ቢሆን ኖሮ እስካሁን የት ነበርክ? እያብ ዛሬ ከኤፍሬም ጋር ስትሆኑ ትዝ ያለክ? እያብ ዛሬ ራሳችሁ ስትጀምሩ ትዝ ያለ? እንደዛ እኮ ሊደረግ አይችልም። አይሆንም እኮ እንደዚህ በቃ ማለት አሁን ህያብ የኤፍሬም እና የኤፍሬም ብቻ ነች። ህያብ የኤፍሬም ነች፣ ኤፍሬም የህያብ ነው። ሁለቱ በቃ አንድ ናቸው። ሁለቱ ልትያይ አትችልም። ህያብ ደግሞ መስማት ያለብሽ ኤፍሬም እና ኤፍሬም ብቻ ነው እንጂ ከኤፊ ውጪ ማንም ልትሰሚ አትችልም። ኢቭን በቃ ከገባሽ በኋላ ከቤተሰብሽ ራሱ ቅድሚያ ሊሆን የሚችለው ባልሽ ነው። የሮናዎችና አባቶች ራሱ እኮ ባላቸው ካልፈቀደላቸው የትም አይሄዱም። ያ ዘመን አይደለም በእርግጥ ግን በቃ ይሄ ሚስትና ባል የሚባለው ነገር መካበን የሚባለው ነገር ሲመጣ ነው። አንቺ ከሱ ጋር ሳትወጪ እሱ አንቺ ጋር ሲያወጣ ነው ይሄ መካበን የሚባለው ነገር ሊመጣ የሚችለው። ትናንትና ዳጊ መጥቶ እንደዚህ ያደረገ አይሆንም። ይሄ ኤፍሬም ያለበትን ነገር ከአንቺ በላይ ማንም ሊያውቅ አይችልም። ግን እያወቅሽም አልቻልሽም መረዳት። በመሀላችሁ የሆነ ነገር ስለገባ ብቻ ነው እስካሁን የነበራችሁ ነገር የሚያስቀና ፍቅር ውስጥ ነበራችሁ። በማየው ልክ በምሰማውም ልክ ኢቭን በአካል በማየውም ልክ ግን በቃ አሁን ዳጊ ባስ ስለገባ ብቻ እንደዚህ ሊሆናችሁ ያላችሁት እና ዳጊ ባስ አሶች ከህይወትሽ ይውጣ። በቃ አይሆንሽም። ለማንም ዳጊ ለማንም ነው ልጅ ነው። አሶቹ ዳጊ ከህይወትሽ ኤፋይ አባቴ ነው ለነሽ አማን አለሽ አባቴ ይታረች ሙሳስ መጣለች ቀድማ በተናት ባልሽ ይላል እኮ እንትና ፋሚሊ ጋር ነች ወይስ ኖርማል? እኔ ኢንስታግራም ያወራችኝ ሰዓት አይታን ነበር እናንተ ኢንስታግራም ላይ ስቶሪ አድርጌ ካሳቡስ እሺ። እና ያኔ ነው ፎሎ ያደረገችኝ እና ኢንስታግራም ላይ ሰሞኑን በተፈጠረው ነገር እያወራችኝ ነበረ እና በጣም ብቻ እሷ ራሱ ጨንቋታል እንጂ ፋሚሊ ጋር ነገር ሳይሆን ያለችበት ነገር ላይ ስለ ህያብ ብታወራ ነው ከአዲስ አበባ ድረስ የመጣችው ማለት ነው። እኔ ማናት? እኔ እኮ ግራ ገባኝ። እኔ የማላውቀው የህያብ ዘመድ ማናት? እኔ እንግዲህ የህያብ ዘመድ ነኝ አለች እና ብዙ ነገር ታውቃለች። ችግር የለብኝም ልታወራኝ ከሆነ አውራታለሁ እና ግራታለሁ እና ያለችበት ነገር ህያብ በጣም ጥሩ ሙላ ያለም እና ለዚህ ሁሉ ምክንያት ኤፊ ነው እያለች ነው ገብቷል። እና ብቻ በቃ ዳጊም ታውቀዋለች በቅርበት ዳጊም ያው አብሯል እንትናቸው እንደሆነ ታውቃለች። እና እዛ አዲስ አበባ ሆኖ ከሷ ጋር እንትን ስለሆነ ላገኝ ምንም አልቻልኩኝም
እና ያለኝ አማራጭ እዚህ መምጣት ነው። እዚህ መምጣት ስለሆነ ብቻ ነው የመጣሁት እኮ። አሁን ከአዲስ አበባ ቡታጀራ ድረስ የመጣችው ለዚህ ጉዳይ ነው? ለዚህ ጉዳይ ነው። እኔ ትናንትና ደውላልኝ ካንተ ጋር ነበር ደውላልኝ እንዳትመጪ አልኳት። እንዳትመጪ ብያት ያው ዛሬ ደውላ ነው መጥቻለሁ ብላለች። እኔ ችግር የለብኝም አናግራታለሁ፣ አወራታለሁ። ግን ከአዲስ አበባ ቡታጀራ ድረስ የሚያስመጣ ምን አይነት ኬዝ ቢሆን ነው? አውቃለሁ ያለንበት ነገር ትንሽ ይከብዳል። እያብን ያው ህይወት ይፈትናል አይደል? በጣም ብዙ ነገር ብዙ ውጣ ውረድ ይመጣብሃል በቃ ላይፍ ላይ። ያን ነገር በፍቅር የሚታለፍ ነገር በፍቅር ታልፋለህ። ኖርማል ጉልበት የሚፈልግ ነገር ካለ በጉልበትም ታልፋለህ። ብዙ በጸሎትም ታልፋለህ አይደል? ይሄን ያህል እኔ የህያብ ዘመድ ሆና እኔ ማላቃት ከአዲስ አበባ ቡታጀራ ድረስ መጣ ኤፍሬምን ማግኘት ፈልጋለሁ። እኔ ስደውልልኝ ግራ ነው የገባኝ። እኔም ዛም ግራ ገብቶኛል። መጥቻባ ስትለኝ እንደዚህ ቆሜያለሁ አለችኝ። እንዴ አልኳት፣ ግራ ገባኝ። ለምን እኔ ጋር ደወለች ማለት እሺ፣ ለምን እኔ ጋር ደወለች? ደወለችና ኤፊ ስደውላ ስልኳ አይሰራም አለችኝ። ችግር የለም እና ስልኩ የተሰኩት ከህያብ ስልክ ወስጄ ነበር። ስልኩን ግን ሊያገኘኝ አልቻለም። እና ኤፊን ማግኘት አንድና አንድ እንትኔ ምርጫዬ አንተ ነህ። በአንተ ኤፊን ላገኘው የምችለው በአንተ በኩል ብቻ ስለሆነ ነው። እና ሁሉም ባካያሉ ሰዎች እና ስልካችሁ ሳይልቻለም ምናምን ብላ አለችኝ። እስኪ ደውልላት። እና ኢቭን እኔ እዚህ ጋር ስለመጣች ድረስ ነው ያው ካንተ ጋር ለገናኝ ታስቦ የፈለኩት። ደውልላት ባጅ ልክለታለሁ። በቃ ችግር የለውም። እኔ እስክትመጣ እኔ ቆይ አንድ ነገር ልንገራችሁ ቤተሰቦች። ያው አውቃለሁ ትንሽ የሚረብሹ እናንተንም የሚያበሳጭ የሚያናድር ነገር እየተደረገ ነው አውቃለሁ። ልክ ናችሁ። የሁላችሁንም ጥያቄ ልክ ነው። ሴት ልጅ ናት። ብዙ ጫና እንዲደርስባት ብዙ ውርጅብኝ እንዲደርስባት አልፈልግም። እንደኔ እኔ ላይ ቢሆን ችግር የለውም። ወንድ ልጅ ነኝ፣ ኖርማል። እሷ ግን ሴት ስለሆነች ይሰማታል አውቃለሁ። ግን ይሄናል ከኔ አልፎ በቃ ከማውቃቸው ሰዎች አልፎ ይሄናል የህያብ ዘመድ ጋር ድረስ ይሄ ኬዝ መድረሱ ትንሽ እንትን አደረገኝ። ማርያምን ብዙ ነገር እንዳስብ ነው ያደረገኝ። አውቃለሁ እዚህ ላይ እኔ ትንሽ ጠንካራ ምላሽ እየሰጠው አይደለም። ዳጊንም እኔ እየተናገርኩት አውቃለሁ። አውቃለሁ። ብዙዎቻችሁ እያላችሁ ነው የሆነ ነገር አድርግ፣ በቃ ይሄ ልጅ ወደ ህይወታችሁ እንዳይገባ የሆነ ነገር አድርግ እየተናገራችሁ ነው። ልክ ናችሁ። በቃ ሴት ልጅ ናት። ሴት ልጅን ደግሞ ሴት ልጅ ላይ የማይሆን ነገር በቃ እኔ ታውቃላችሁ፣ ላይፉን ታሪኩን ታውቃላችሁና ድጋሚ ማውራት አይሆንብኝ። ጭራሽ ከሱ አልፎ ሌላ ሴት ቤቴ ድረስ ይዞ መጥቶ እኔ እንደዚህ ብዬ አላወራም። ታውቃለህ እኔ ስትደውልልኝ ምን አወራለሁ? ምንድነው ይፋ ሰው ያስፈልጋል ወይ ትለኛለህ። ኧረ ብቻ የምጨርሰው ነገር ነው የምልህ ብዙ ቀን። በዚህ አጋጣሚ በጣም የምወደው ጓደኛዬ ነው ቡታጀራ ላይ፣ የሁላችንም ጓደኛ ነው። ከቡርኬም ጋር ከሙቤም ጋር አይታችኋል። በጣም የምንወደው ወንድማችን ነው፣ ጓደኛዬ ነውና እኔ በአንተ በኩል አንተን ኮንታክት አድርጋ ልጅቷ ከአዲስ አበባ ድረስ ቡታጀራ የህያብ ዘመድ አንተን ለማግኘት መጣለች ስትለኝ በጣም ነው የደነገጥኩት። እግዚአብሔርን ቤተሰቦች የህያብ ዘመድ ቡታጀራ ድረስ መጣለች አንተን ለማግኘት ምናምን በምንድን ነው ያልኩት? አልነገረኝም። ታው ነው ግራ የገባው እሱ ራሱ። አረ በስመ አብ ወልድ። እኔም ማለት ያያሱን ዱብዳ ነው ነብይ ማለት መጥቻለሁ ብላ ስትለኝ በጣም ነው ትንግርት ይወራብኝ። ከዛ እኔ ጭራሽ በቃ ግራ ሲገባኝ እንደዚህ ነገረችኝ። እንትኑ ቴሌግራም ብላ ስትነግረኝ ከተኛሽ አልኳት። ከዛ እሺ ምኑ ጋር አልኳት። እንደዚህ ሰብራ ስነግረኝ ቦታውን ከዛ ባጅ ደውልኩኝና በቃ እሺ ባጅ አምጣሽ ብያለሁ። ግራ ገብቶኝ ማለት ነው። በቃ አልቻልኩም ላምናት ራሱ። እኔ ችግር የለብኝም፣ ኖርማል ነው። እንደመጣች መሰለኝ ተሻረሽ ኢንስታግራም ላይ የህያብ ዘመድ አንዴ ካሜራውም አንዴ ዝቅ አድርግልኝ። እኔ ብቻዋን ላናግራት በእግዚአብሔር፣ እኔ ብቻሽን ላናግርሽ አንዴ 5 ደቂቃ። እሺ አውሩሽ። ምንድነው እናት ከአዲስ አበባ ድረስ ቡታጀራ መታ የህያብ ዘመድ ኤፍሬምን ማግኘት ትፈልጋለች፣ ኤፍሬምን ማውራት ትፈልጋለች ሲባል በጣም ነው የደነገጥኩት። በዚህ አጋጣሚ እኔ አላቅሽም፣ ህያብም እኔ አንቺን ፎቶ ሆነ ወይ ቪዲዮ አሳይታኝ አታውቅም። የግድ አንተ እኔን ማወቅ አለብህ ማለት በጣም ነው የሚያስደነግጠው። እግዚአብሔርን
ከአዲስ አበባ ድረስ ማለት ከአዲስ አበባ ቡታጀራ ድረስ የሚያስመጣው ምንድነው? አንተም ማግኘት ስላልቻልኩኝ ከሱ ጋር ደግሞ ፎቶ ላይ አይቻችሁ ነበረ ኢንስታግራም ላይ እሱ ነው አወራው። እሺ ኪየን አውሪው ችግር የለውም አውርተሽም ሊሆን ይችላል። ግን ለምንድን ነው የፈለግሽኝ? ለምን ጉዳይ አስተነቅቅክ ነው እያብ እንደዚህ ናት እንደዚህ ማንም አፉን እንዲከፍትባት እኔ ናት በምን ማለቴ ማን ነው አፉን የከፈተው? ማለቴ እያብን የሚናገራት ማን ነው? እያብን የሚሰርባት ማን ነው? እኔም እኮ አለው ካንቺ በላይ አውቃለሁ። አንቺ የእያብ ቤተሰብ ልትሆኚ ትችያለሽ፣ ዘመዷ ልትሆኚ ትችያለሽ። ግን በዚህ ያክል እዛም እኮ አዲስ አበባ ላይ መገናኘት እንችላለን አይደል? ከአዲስ አበባ ቡታጀራ ድረስ መምጣት ነው። አሁን ያጠፋሁትን እንድትነግሪኝ እፈልጋለሁ። ምን አጥፍቻለሁ? እያብን ኦኬ ላሰድባት እችላለሁ። ከሰው ጋር የተሻት ሊሆን ይችላል። እኔና እያብን ልትወጪኝ ትችያለሽ። ከሌላ ሰው ጋር ሆና ከሌላ ሰው ጋር ስታይ ልትናደጂ ትችያለሽ። አንቺ ብቻ አይደለሽም፣ እኔም እበሳጫለሁ። እኔ ከሌላ ሴት ጋር ብታይ እርግጠኛ ነኝ በጣም ትናደጃለሽ አይደል? እኔና እያብን ስለምትወጪኝ ሊሆን ይችላል። እኔ የእያብ ዘመድ ነኝ ከአዲስ አበባ ቡታጀራ ድረስ መጣለች ብሎ ሲደውልልኝ በጣም ነው የደነገጥኩት። አሁን እኔ ምን ያጣሽው ነገር አለ ቡታጀራ ላይ? የለም እኔ አንተን ማግኘት የፈለኩት እሺ እኔ እኮ ብቻችን እንድናወራ የፈለኩት ለዚህ ነው። እኔ አሁን ምን አጥፍቻለሁ? ማለቴ ከእያብ ጋር ሰላም ነን፣ ፍቅር ነን፣ ግን ብዙ ፈተናዎች እየደረሱብን ነው አውቃለሁ። አልክድም። እኔ አሁን ምን እኔ እኮ ግራ አጋባችኝ። ምንድነው ተጨቀጨቁት? ግራ አጋባችኝ። ይኸውልህ እኔ ፊት የመጣችበት ነገር እኔ አሁን እሷ በታለው ሰፊ ነገር ብዬ ነው እንጂ የመጣችበት ነገር በቃ ለእሷ ምንኛው ሰው ከፍላለሁ እና ልጅቷን በጣም እያስከፋትና እያስደበራት ነው ያለው። እውነት ስንት ዓመትሽ ነው? አጥሚያንቱ ግን አሁን ለፊ እሷ አሁን እያለች ያለችው አልተረዳችም። ያው እሷ ትክክል ነች። እንደ አንድ ቤተሰብ ወይ ደግሞ እንደ ዘመድ ለዘመዷ እንትን ትላለች። ያው ማንኛውም ሰው ለቤተሰቡ ያደላል፣ ወርዶ ለቤተሰቡ ያግዛል። ይሄ እንደዛ ነው። ግን አሁን አንተ ጋር ያለው እውነታ ለእሱ አስረዳት አንተ ብቻ ማለት ነው። አሁን እንደዚህ አሁን እኔ እኮ እየነገርኳት ነው። እኔ እግዚአብሔርን እየነገርኳት እኮ ነው። እናቴ ያጠፋሁት ነገር ካለ ነገርኛ። የህያብ ዘመድ ልትሆኚ ትችያለሽ። ጥፋቴን ነገርኝና በቃ ጥፋቴን ላርም። አሁን ንገርሽ። እኔ አሁን ይሄ የምትጠሽበት ነገር ይሄ ነገር ቡኑ ባቅ እኔ ነግርሽ ነበር፣ ግን ከሶስተኛ ወገን መስማት ስለሌለብሽ ብዬ ነው። አሁን ከኤፊ ከራሱ ኤፊ ያለበትን ነገር መስማት ስላለብሽ ነው። አሁን አንቺ እንደምትይው ኤፊ ቤት ዘመድሽን በእርግጥ እንትን እያላልን ይችላል። ኤፊ አሁን ሁለቱም ጋር ጥፋት ነው ያለው። አሁን ኤፊ ጋርም ለኤፊ ወግኝ ለሷም ወግኝ የተናገርኩኝ ሳይሆን ኤፊ የሚያጠፋው ጥፋት ሊኖር ይችላል፣ እሷ ያጠፋው ጥፋት ሊኖር ይችላል። ግን አሁን የዚህ ሁሉ የጥፋቱ መንስኤ አትበሳጭ። በጣም ተናዳለች። ደግሞ የመጣሽው ልትሰድቢኝ ነው እኮ። ምን ልታወሪኝ ከመጣሽ እኮ በኖርማል አውሪኝ በቃ። እሺ ጥፋት ካለብኝ ጥፋቴን ንገሪኝ። ጥፋቴ ምንድን ነው? ከዳጊ ጋር ስላየሻት ነው ወይስ እያብ በቃ እንደዚህ ስለምትሰደብ ብዙ ሰው ስለሚናገራት ነው? ብዙ ሰው ስለሚናገር ኦኬ። አንቺ ደግሞ ያን ነገር አትፈልጊም ማለት አስተካክላለሁ በቃ። እሺ በጣም ይቅርታ አጥፍቻለሁ። በጣም ይቅርታ እናቴ፣ ይቅርታ በቃ ለዚህ ጉዳይ ነው ያ ሁሉ። ለምን እሺ እዛው ነሽ አትደውይልኝም? እኔ እኮ አዲስ አበባ ላይ አንቺን ማናገር እችላለሁ፣ ችግር የለብኝም። ኖርማል እኮ ነው። እዚህ ድረስ ራሱ ድካም ነው። እንደገና ከአዲስ አበባ ቡታጀራ ድረስ መጥቶ እና እንትን ማለት የሌለው ነገር በጣም ድካም ነው ነገር እና እናቴ ልጅ ማለት መሰለሽ። አሁን ኤፊም የሚልሽ ልክ ታረጁ ህያብንም በቃ ማላችሁ ያለው ዳጊ ነው። እሱን ዳጊን አንቺ ለምትችይው ልክ እሱን ለማስታት ሞክሪ። አንቺ ከዛ ከመምጣት የሚቀድሽ የነበረው እዛ ቁጭ ብለሽ ዳጊ ከማስታት ነበር። በእርግጥ ትክክል ነሽ። ህያብ ዘመደች ግን በቃ ይሄ ተገቢ አልነበረም። በጣም ደክመሻል እና እዛ ማውራት ጀምርትሽ ነበር። እዚህ መጠራቱ አልነበረባችሁ። እኔ ግን አሁን ታጃ ከደረስሽ ወይ የነገርሽ እኔ አሁን ቅድም የኤፊ ነገርኩት አንቺ እዚህ ባለሽበት ነገሩ ነው። የኤፊ ነገር ላይ ተከምሩ አንቺ እዚህ ባለሽበት አንቺ ብታወሩሻል ብዬ ነገሮችን ማለት ነው። እና በቃ ማለት አሁንም ቢሆን የለም ግልጽ አልሆነችልኝም የመጣችበት ነገር። እኔ በጣም ተናደሽ ስሜታዊ ሆነሽ ሊሆን ይችላል የመጣሽው። እኔ አሁን የምትናገሪ ነገር ካለ ተናገር፣ ንገሪኝ። ምንድነው? ጠይቂኝ፣ ችግር የለብኝም። እኔ ምንሽ ቤተሰብ እዚህ ነው አውቆ እንደመጣሽ አያውቅም። ትንሽ መጣሽ ነስተሽ ስንት ዓመትሽ ነው? እሺ 20 እንኳን አትሞይማ። እኔ እድሜሽን ስለጠየቅኩሽ በጣም ይቅርታ። 20 አትሞያለሽ?
አሁን ከዚህ የመጣሽበትን ነገር አሁን ልጅ መናገር ትንሽ ተናገራ ችግር የለውም። እንደው ብዙ ነገር ልናገር ነበር የመጣሁት ሳይክፈርቼክ ነው። ለምን ትፈሪኛለሽ? ምን ነው የሚያስፈራው? በቃ ያው በስልክሽ ወይም በቲቪ የምታየው ኤፍሬም ይኸውና እኮ በአካል ይሄ ነኝ። ምንም የሚያስፈራ ነገር የለም። በጣም ተናደሽ እንደመጣሽ ነግሮኛል። አሁንም ስትመጪም በጣም ተናደሻል። አሁን ስትሄጂ ኤፍሬም ያለብሽን ነገር ለኤፍሬም እንዳለት ነግረሽው ውስጥሽን ንጹህ አድርገሽ ይዤ እንደኔ እሱ ነው የሚሻለው። ውስጥሽን ንጹህ አድርገሽ የሚሰማሽን ነገር ነግረሽው ትሄጂ ይሻላል። እነዛ ይሻላል። ተናገሪ ነገር አለ ያስኪ አንቺ የከፋሽ ዘመርሽ ያስከፋሽ ይቻላል። ዘመርሽ ተናገረብሽ የከፋሽ አይደል? በቃ ኤፊ አሁን ለዛ ደም እኔ እግዚአብሔርን ዝም ብዬ ሳያት እሺ ቤተሰብ ያውቃል እዚህ እንደመጣሽ ቤተሰብ አያውቅም አይደል? እድሜው ለ20 ዓመት አልሞላም። መረበስ ምን ውስጥ ነው የገባው? እሺ የት ነው ያረፍሽው? አሁን በቃ ሌላውን ተው። እኔ አወራታለሁ፣ ቀስ ብዬ አወራታለሁ። ነይ እሺ የት ነው ያረፍሽው? ክላስ ይዘሽ ነው? እሺ አንዴ ከኔ ጋር ትሆን? በቃ ካንተ ጋር ትሆን ጨርሱና ምዘሻል። እሺ ኖርማል ነው እናት ማለቴ ዛሬ ነው የመጣሽው? ትናንትና ዛሬ ነው የመጣሁት እኮ። የት ነው ያረፍሽው? እሺ እኔ ጋር ሆኝና እነግርሻለሁ። ከዛ አብራችሁ ነው በቃ ቤት እንሂድና ላውራሽ። እሺ ቤት ሄደን ቻርኪ እኔ ቤተሰቤን አስተዋውቂሽ ብዙ ነገር እነግርሻለሁ፣ አጫውትሻለሁ እንዴት እንደተፈጠረ እንደዚህ ነው ነገር እኔ እነግርሻለሁ። እሺ ወይስ አንዴ እንዲህ ካሜራውን ወይም ኪ አትፈልጊም? በቃ ካሜራውን ትፋና አንተ ሳውር ቡንት አይሻልም? ቤተሰቦች ያያችሁት ነገር ይሄ ነው እና ያው ልጅቷ መታም እያወራች አይደለም ያለችው። ምንም እዚህ ጋር ከዛ እዚህ ጋር መታ ራሱ ምንም በቃ ልታወራም አልቻለችም። ምንም ነገር በቃ ማለት ያው ካሜራ ፊት ለፊት ቆማ አስፈርታ ነው ብቻ በቃ ካሜራ ጀርባ ያለው ነገር ካሜራ ይጥፋና ይጨርሱ እነሱ። እኔ እንደዛ ነው ብለው በጣም ደንግጣለች ኤፊን ካየችው በኋላ። ከዛ የመጣችበት ሞራል ነው እዚህ ያለችው ሞራል ምንም አንድ አይደለም። ከዛ በጣም ጓጋ ነው የመጣችው የነበረው። ስታየው ግን ምን መናገር አስከበራት። እኔ ጋር በስልክ ደውላ ራሱ በጣም ጓጋ ያለችብኝ ነበር። በጣም ጓጋ ተናግረኛለች። ግን አሁን እዚህ ካሜራ ፊት ስትቀር ምንም በቃ ማላቃ ሰው ሆነችብኝ። ውዝግብግብ አለች እና በካሜራ ተበለጨርኩት።